ሰላም ውድ ተማሪዎች እንዴት ናችሁ? የቀጥታ ስርጭታችን የመምህር ዝግጅታችን ተጀምሯል። ከአሁን ሰዓት ጀምሮ በቀጥታ ስርጭት ለአንድ ሰዓት ያህል በጋራ አብረን እንግዲህ ቆይታ የምናደርግ ነው የሚሆነው። ተማሪዎች እንግዲህ ዛሬም እዚህ ስቱዲዮ ድረስ መምህር ጋብዘናል። መምህር እናንተ የምትማሩባቸውን የምትሳተፉባቸውን ጥያቄዎች አዘጋጅታልናለች። ለዛሬ የተዘጋጁት ጥያቄዎች ደግሞ ከአራተኛ ክፍል የአካባቢ ሳይንስ የወጡ ጥያቄዎች ናቸው። ከታች ጀምሮ ያላችሁ እንግዲህ ከአራተኛ ክፍል ጀምሮ የምትማሩ ተማሪዎች የስድስተኛ ክፍልም የስምንተኛ ክፍልም ያለፋችሁበት ቢሆንም እየሞከራችሁ መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ ተራ ቁጥሩንና የመለሳችሁትን መልስ በጋራ እያደረጋችሁ መልሶቻችሁን አድርሱን። ከዝግጅቱ ጋር ቤተልሔም ብርሃኑ ካስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር በጋራ አብረናችሁ ቆይታ እናደርጋለን። ተማሪዎች በቅድሚያ ለዛሬ የተዘጋጁልንን ጥያቄዎች ተከታትለን ተመልሰን እንገናኝ።
ተማሪዎች ለዛሬ የተዘጋጁትን የአካባቢ ሳይንስ ጥያቄዎች ተከታትለን ተመልሰን ተገናኘን። እንግዲህ የዛሬዎቹ ጥያቄዎች የተዘጋጁት ከ4ኛ ክፍል የአካባቢ ሳይንስ ትምህርት ላይ ነው። እናንተም ጥያቄዎቹን እየሞከራችሁ መልሶቻችሁን ደግሞ በ800 ላይ ዋይኤን እያስቀደማችሁ የጥያቄውን ተራ ቁጥርና መልሶቻችሁን አድርሱን። እኛም ጥያቄው የእናንተን መልሶች እየተቀበልን በቀጥታ የስልክ መስመራችን ላይ እናንተንም እያስገባን አብረን ቆይታ የምናደርግ ነው የሚሆነው። ተማሪዎች እናንተ መልሶቻችሁን ሞክራችሁ እስከምታደርሱን ደግሞ የዛሬዎቹን ጥያቄዎች አዘጋጅታ እዚህ ከተገኘችው መምህር ጋር እንተዋወቃለን። አብረን ቆይታ እናደርጋለን። እናንተም አብራችሁን ሁኑ። መምህር እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። በቅድሚያ ግን አንቺ ልበል አንቱ ልበል? አንቺ በይ። እሺ፣ አመሰግናለሁ። እንግዲህ ጥሪያችንን ተቀብለሽ ተማሪዎችን ለማገዝ እዚህ ድረስ ስለተገኘሽ እጅግ አድርገን ነው የምናመሰግነው። እኔም አመሰግናለሁ አክብራችሁ ስለጠራችሁኝ። እስቲ ከኛም ከተማሪዎችም ጋር እንተዋወቅ። እሺ፣ እኔ ያው ሚስ አይናለም ደገፉ እባላለሁኝ። ለ13 አመት በአጸደ ህጻናት ላይ አስተምሬያለሁኝ። አሁን ደግሞ ርዕሰ መምህር ነኝ። በየመሃሉ ግን እስከ 6ኛም ክፍል የተለያዩ የትምህርት አይነቶችን አስተምሬያለሁኝ። በጣም ደስ ይላል። እንግዲህ ዛሬም ርዕሰ መምህርት ሆነሽ ያው ያስተማርኩት ነው 13 አመት በመምህርነት ቆይቻለሁ። አሁንም ክፍተት ሲኖር ተማሪዎችን አግዛለሁ አስተምራለሁ ብለሽ ጥያቄዎችን አዘጋጅተሽ ከኛ ተማሪዎች ጋር ደግሞ ቆይታ ለማድረግ እዚህ ድረስ ስለተገኘሽ በድጋሚ እጅግ አድርገን ነው የምናመሰግነው። እስቲ ደግሞ መለስ ብለሽ የልጅነት ጊዜሽ ምን ይመስል ነበር? ምን አይነት ተማሪ ነበርሽ? የነበረውን ነገር እስቲ ወደ ኋላ ደግሞ አጫውቺኝ። የልጅነት ጊዜ በጣም ደስ የሚል ጊዜ ነበረ። ምክንያቱም በእኛ ጊዜ መማርና መማር ምንም ምርጫ የሌለው ጉዳይ ነው። ምንም ቴክኖሎጂው ባልተራቀቀበት ምንም ነገር በሌለበት የትምህርት እድሉን አመቻችቶ ጥሩ ጥሩ አስተማሪዎች ነበሩና ወላጆቻችን ከትምህርት ቤት እንድንቀር አይፈልጉም። እኛም ደግሞ መቅረት አንፈልግም። እኔ በተለይ በጣም ትምህርቴን ወድ ነበር፣ የእውነቴን ስናገር ማለት ነው። በቃ ትምህርት ማለት ለኔ በጣም ደስ የሚል ቦታ ነው፣ የትምህርት ቤት ቦታዬ። ምክንያቱም ሴት ልጅ እንደ ልቧ ቤት ውስጥ አትጫወትም፣ ምን አትልም፣ የቤት ስራ ነው የምትታዘዘው ከፍ ካለች እና ትምህርት ቤት የነጻነት ቦታዬ ነው። የምማርበት፣ የምጫወትበት፣ ሀሳቤን እንደ ልብ የሚገልጽበት፣ የምስቅበት፣ የምቦርቅበት ቦታዬ ስለሆነ የልጅነት ጊዜ በጣም ወደዋለሁኝ። ጥሩ ጊዜ ነበረ። እንግዲህ ያው እንዳልሽው ከትምህርት ቤቱ ትምህርቱንም ወደሽ ናፍቀሽም ከመማርሽ ጎን ለጎን ደግሞ በቃ ከጓደኞችሽም ጋር ጥሩ ጊዜ የምታሳልፊበት የምትጫወቺበትን ቦታ በመሆኑ በጣም የምትወጁ ነበረ። እንደው የዛን ዘመን ያንቺን ጊዜ የተማሪነት የትምህርቱ ሁኔታ ከመምህራን ጋር የነበረውን ግንኙነት ስታዩና ያለፍሽበትን ዛሬ ደግሞ የተማሪዎችን ከእናንተ ከመምህራን ጋር ያላቸውን ግንኙነት ነጻነታቸውን እንደ ትናንትናና ዛሬን ስታስተያዩ ምን ልዩነቱን እንዴት ታይዋለሽ? ያኔ የነበረ ጥሩ ነገር ዛሬ ላይ የሌለ ደግሞ ዛሬ ለአዲሱ ትውልድ ደግሞ ያገኘው በጎ ነገር የምትዩ ምንድን ነው? እንደው በጣም ትልልቅ ልዩነቶች አሉ። አንደኛው ተማሪና አስተማሪ አባትና ልጅ ያህል ድሮ አባቶቻችን እናቶቻችን እንፈራለን እናከብራለን። አስተማሪም እንደ እናት እንደ አባት የሚፈራና የሚከበር ነው። ከቃላቸው አንወጣም፣ ቁጣቸውን እንፈራለን። የቤት ስራ ሳንሰራ መምጣት አንችልም። በማንኛውም መልኩ ታላቅ ማክበር፣ ብድግ ብሎ ሰላምታ መስጠት፣ ኖር ማለት፣ ጎንበስ ብሎ እጅ መንሳት ለመምህር ተገቢ ነው እና በጣም ጥሩ ጎን ምለው ማክበራችን የነበረው ነገር አክብሮቱ በጣም ጥሩ ነው። እነሱም ደግሞ አባታዊና እናታዊ ፍቅር ነው የሚያሳዩን የነበረው። ሲቆጡንም ሲቀጡንም እናት ነኝ ኃላፊነት አለብኝ፣ አባት ነኝ ኃላፊነት አለብኝ በሚል መንፈስ ስለነበረ ያው ለኛ ጥቅም ነው። እኛ ልጆች ስለሆንን ምናልባት ቅጣቱን ባንወደው እነሱ ግን ለኛ ጥቅም ነውና እናከብራቸዋለን። ያን ያስተማሩንን አስተማሪዎቻችን ወደዚህ ስናመጣው ደግሞ ግን እዛ ላይ ትንሽ የሚጨምረው ምንድነው ቁጦዎች ናቸው።
የበፊት መምህር በጣም ቁጦች ናቸው። ሁሉ ነገር በኩስትርና ነው ወይም ደግሞ በቁጣ ነው ነገሮችን እንድናደርግ የምንገደደው። ወደዚህኛው ስንመጣ ግን ትንሽ ይሄ ነገር ላልቷል። ማለትም ለመምህር ያለ አክብሮት፣ ለመምህር ያለ ፍራቻ ቀንሷል። ያው አዲሱ ትውልድ ብዙ አዳዲስ ነገሮች እያገኘ ስለመጣ እንደ ስልጣኔም ይመስላል። ግን የድሮ አክብሮት ቢቀጥልና ፍቅር በፍቅርና በግልጽነት መቀራረቡ ቢቀጥል ጥሩ ነው። አሁን ያለው ትውልድ ምንድነው ሀሳቡን በግልጽ መናገር ይችላል። በፍቅር ደግሞ መምህሩ ያው ስልጠናም አለ፣ ብዙ ስልጠናዎች እየተሰጡንም እኛ ራሳችን ከድሮ እኮ የወረስነው ነገር አለና እንቆጣለን፣ ኮስተር እንላለን። ግን በስልጠና በትምህርት ታግዘን ደግሞ ልጆችን መውደድ ነው፣ ማፍቀር ነው፣ ፊታቸውን መቀበል ነው። ፊት ከምንነሳቸው ይልቅ ፊት ብንሰጣቸው ነው የሚሻለው። ምክንያቱም ጀርባችንን በሰጠናቸው ቁጥር ወደፊት ጀርባቸውን እየሰጡን ይሄዳሉ፣ ለሌላውም ጀርባ ሰጪ ይሆናሉ። ስለዚህ ለልጆች ፊት ነው እንጂ የሚሰጠው ጀርባ አይሰጥም የሚለውን ስለወሰድን ያው ቅርበት አለን፣ ፍቅር አለን። እነሱም ደግሞ ያው ትንሽ ይሄ ነጻነቱ በዛ አለ እንጂ መምህራኖቻቸውን ይወዳሉ፣ ያከብራሉ። ግን የድሮውን ስናይ ደግሞ በደንብ አክብሮቱ ወደ ፍርሃት የተጠጋ እና ፍርሃት አለው በጣም የሆነ ነገር ያደርጉኛል፣ ይመቱኛል፣ ይቀጡኛል፣ ይቆጡኛል፣ ያስወጡኛል ከሚለው ነገር ጋር የተያያዘ ነው ፍርሃትና አክብሮቱ። ያው ትልቅነታቸውንም ደግሞ ከእድሜያቸው አንፃር እናከብራቸዋለን። ያው ትልቅ ሰው አክብሩን ተብለን እንማራለን። በቤት ውስጥም በሃይማኖት ተቋማችንም ውስጥ ትልቅ ሰዎችን ማክበር ኢትዮጵያዊነት ነው። ይሄ ትልቁ የኢትዮጵያ ውበት ነው። ይሄ አሁንም መቀጠል ይሄ የኢትዮጵያ ድምቀታችን ነው። በጣም ትልቅ ሰው ሲመጣ ብድግ ብሎ እጅ መንሳት፣ ትልቅ ሰው ሲመጣ ወንበር ለቆ ማስቀመጥ፣ እንደገና ደግሞ ትልቅ ሰውን የሚያከብር ቋንቋ ተጠቅሞ ንግግርን አሳምሮ በአክብሮት መመላለስም የኢትዮጵያ ድምቀትም ውበትም ነው። ስለዚህ ከትናንት ይሄ መረሳት የለበትም፣ ዛሬም ላይ መቀጠል አለበት። በጣም ጥሩ መምህር፣ ጥሩ መልእክት ነው። በዚህ ላይ ደግሞ የመምህራን ሚና ከፍተኛ ነው። ወላጆችም ደግሞ ስነ ምግባርን ማስተማር በጣም ወሳኝ ነው። በቤት ውስጥ የወላጆችም የመምህራንም ስራ ነው። እውነት ነው። እንደው ወደ መምህርነት ሙያስ በምን አይነት መልኩ ነው የገባሽው? ቀደም ብለሽ እንግዲህ አሁን እርሰ መምህርትም ብትሆኚ ለ13 ዓመት ያህል በመምህርነት ሙያ ውስጥ አሳልፈሻል። እንደው ከልጅነትሽም መምህር የመሆን ህልም ነበረሽ ወይስ በተለየ ምክንያት ነው ወደ መምህርነት ሙያ የገባሽ? እኔ ይገርመኛል። እኔ አሁን ራሴን መምህር ሆኜ ሳገኘው የልጅነት ህልሜ ዶክተር መሆን ነው። ያው ብዙ ልጆች አሁን ምን መሆን ትፈልጋለህ ሲባል ዶክተር ነው የሚለው አይደል? እኔ ውስጥ እንደሱ ሳልጠየቅ ነው ዶክተር መሆን የፈለኩት። በዛ ዘመን በእኛ ዘመን የሚጠይቅ የለም። እኔ ግን ዶክተር ሆኜ ህፃናትን ማከም እወዳለሁ እና ማከም የምፈልገው ህፃናትን ነው እና አካባቢ ያሉትን ልጆች የእንጨት መርፌ አዘጋጅቼ ታመው እቃቃ ስንጫወት መርፌ እየወጋሁኝ ሳክማቸው አድግ ያለሁኝ እየተጫወትኩ ማለት ነው። እና ስለዚህ አንድ ቀን ዶክተር ሆናለሁ ብዬ አስብ ነበር። እንደገና ደግሞ እንደው ጊዜሽን እንዳልወስድ እንጂ ምች መድኃኒት ታውቂያለሽ? ደማከሴ ራሱን ያመመው ሰው ምች የመታው ሰው እሷ ትቁረጥና አሽታ ትስጠው ሲባል ያበረታቱሽ ነበር ማለት ነው። እና አሽቼ የሰጠውት ሰው ተኝቶ ከሆነ ድኖ ይነሳል። ስለዚህ እኔ ወደፊት ዶክተር ሆናለሁ፣ ምክንያቱም ሰዎችን የሚያድን መቀመም እችላለሁ ብዬ አስብ ነበር። እና ያው ግን እኮ አሁን አስተማሪነትም እኮ ሐኪምነት ነው። እውነት ነው። የትውልዱን ህይወት በእውቀት በጣም መገንባት ማለት የወደፊቱን ብሩህ ህይወት በእውቀት መጠገን ማለት ማስተማር ማለት ሕክምና ነው። የማያውቅን ልጅ የሆነ ነገር ማስጨበጥ ሕክምና ነው። ከድንቁርና ወደ እውቀት፣ ካለማወቅ ምናልባት ቃሉ ከባድ ከሆነ የተጠቀምኩት ይቅርታ፣ ካለማወቅ ወደ ማወቅ ማምጣት። ባንቺ ስር ተምረው ደግሞ ብዙ ዶክተሮች አሉ፣ ብዙ ፓይለቶች፣ የተለያዩ ሙያዎች ላይ የሚሰማሩ አሉ። ልጆችን የምታፈሪ የምትቀርጪ ነሽና የእውነት ነው። እኔ
አስተምሪያቸው እንደዚህ በሌላም ቦታም እንዲ ልጆችን የማስተማር እድሉን አግኝቼ ያስተማርኳቸው ልጆች ነርስ የሆኑ አሉ፣ ዶክተር የሆኑ አሉ፣ ባንክ ማናጀር የሆኑ አሉ፣ መምህር ሆነው ደግሞ አሁን እኔ ያለሁበት መስሪያ ቤት የመጡ አሉ። በጣም ደስ ይላል። እና ይሄ ሕክምና ነው ራሱን የቻለ። ስለዚህ መሆን የምትፈልጊውን ነገር በቀጥታ ባትሆኚው በተዘዋዋሪ አግኝተሽዋል እና ደስተኛ ነኝ በጣም። መምህርነትም ደግሞ የምትደሰችበት ሙያ ነው። የበለጠውን አንቺ አንድ ዶክተር ከመሆን ዘለሽ ብዙ ዶክተሮችን አፈራሁበት እና በጣም ደስ ይላል። እስኪ መለስ ብለን ደግሞ የቀሩ ሀሳቦችን እያነሳን እንጨዋወታለን። እስኪ ደግሞ ለተማሪዎቻችን ዛሬ እንግዲህ 5 ጥያቄዎችን አዘጋጅተሽላችኋል። የመጀመሪያውን ጥያቄ ለተማሪዎች እናስታውሳቸውና ስንመለስ ደግሞ ጥያቄው ላይ ማብራሪያውን እንቀጥላለን። ተማሪዎች እንግዲህ ለዛሬ የተዘጋጁትን የአካባቢ ሳይንስ ጥያቄዎች በየቤታችሁ ናችሁ እየሞከራችሁ መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ እያደረሳችሁ ነው። እጅግ ደስ ይለናል። አብራችሁን መሆናችሁን ማወቂያችን ስለሆነ የእናንተ ተሳትፎ በዚሁ ይቀጥል እንላለን። እስቲ ግን የመጀመሪያውን ጥያቄ አስታውሰን ደግሞ ተመልሰን እንገናኝ። ተማሪዎች የመጀመሪያውን ጥያቄ አስታውሰን ተመልሰን ተገናኘን። መምህራችን ግን ማብራሪያውን ከመስጠቷ በፊት የቀጥታ የስልክ መስመራችን ላይ ተማሪ ያለን። ሄሎ ሄሎ፣ ማንን በል? ቤተልሔም። ቤተልሔም? አዎ። እሺ፣ ከየት ነው የምትደውይው ቤተልሔም? ከአቃቂ። ከአቃቂ። የስንተኛ ክፍል ተማሪ ነሽ? ትንሽ ጮክ በይ። የሰባተኛ ክፍል? አዎ። በጣም ጥሩ። የዛሬዎቹ ጥያቄዎች እንዴት ናቸው? ላንቺ ቀለውሻል ብዬ አስባለሁ። አዎ። እሺ፣ ስለዚህ የመጀመሪያውን ጥያቄ ልትመልሺልን ነው። መቀጠል ትችያለሽ። መልሱ መ ነው። እሺ። ምክንያቱም ሁሉም የተፈጥሮ ሀብትን በክለው አንደኛ ላይ ያለው ይህ የሰው አይነ ምድር ነው። ይህ ደግሞ ብዙ ጊዜ በገጠር ጊዜ ነው የተፈጥሮ ሀብትን ሊበክል የሚችለው።
የእንስሳትም እንዳሪ እንደዛው ነው። የእርሻ ኬሚካሎች እንደዛው። ለዛ ደግሞ ሁሉም ነው የሚሆነው። ስለዚህ ሁሉም የተፈጥሮ ሀብት ይበክላል። እስቲ መምህር ተማሪያችን መብላ መልሳለች። የጥያቄው መልስ ትክክል ናት። ማብራሪያውንስ እንዴት አየሽው? እሺ መምህራችን ማብራሪያውን ትቀጥላለች። ቤተልሔም ናት። ቤቲ ወይ ጎበዝ። እሺ ጥሩ ነው ያብራራሽበትን መንገድ። እውነትሽ ነው። ሁሉም የተፈጥሮ ሀብትን ይበክላሉ። የሰው አይነ ምድርም የእንስሳት እዳሪም የእርሻ ኬሚካሎችም እንደዛው ናቸው። ሁሉም መልስ ነው የሚሆነው ነው እና ልክ ነሽ። እሺ እናመሰግናለን ቤቲ ስለደወልሽ ስለተሳተፍሽ። 7ኛ ክፍል ገና የፈተና ጊዜ እየደረሰ ነው አይደለ? ስለዚህ ምን ይመስላል ዝግጅትሽ? እያጠናው ነው። እያጠናሽ ነው? በጣም ጥሩ። ስለዚህ ቀጣይ ደግሞ መጪው የክረምት ጊዜ ነው አይደለ? የክረምት ጊዜሽንስ በምን አይነት መልኩ ለማሳለፍ አስበሻል? በፕሮግራም ነው። በፕሮግራም። በጣም ጥሩ። ስለዚህ እናመሰግናለን ስለደወልሽ ስለተሳተፍሽ። መልካም ጊዜ። እሺ እናመሰግናለን። መምህር ተማሪያችን የመጀመሪያውን ጥያቄ መልሳልናለች። የምትጨምሪው ሀሳብ አለ ወይስ ወደ ሁለተኛው ጥያቄያችን እንለፍ? ወደ ሁለተኛው ጥያቄ እንለፍ። እሺ ተማሪዎች እንግዲህ ለዛሬ ከተዘጋጁት የአካባቢ ሳይንስ ጥያቄዎች ውስጥ የመጀመሪያውን ጥያቄ ተማሪ ቤተልሔም መልሳልናለች። መምህርም ትክክለኛ ማብራሪያ እንደሰጠች ጎበዝ ብላ አበረታታታለች። የሁለተኛውን ጥያቄ ደግሞ አስታውሰናችሁ እንመለስና የመለሰ ተማሪን ደግሞ በቀጥታ የስልክ መስመራችን ላይ ያስገብተን እንዲሁ የመምህርን ማብራሪያ አክለን የምንመለስ ይሆናል። የሁለተኛውን ጥያቄ ተከታትለን ተመልሰን እንገናኝ። ተማሪዎች የሁለተኛውን ጥያቄ አስተዋሰን ተመልሰን ተገናኘን። እናንተም እንግዲህ በ800 ላይ መልሶቻችሁን እያደረሳችሁ ነው። አብራችሁን ስለሆናችሁ ስለምትሞክሩ ስለምትሳተፉ እጅግ አድርገን እናመሰግናለን። መምህር የሁለተኛው ጥያቄያችን መልሱ ምንድነው? እስቲ አንቺ ደግሞ አብራሪልን። የሁለተኛው ጥያቄያችን መልሱ ከሚከተሉት ውስጥ የጎጆ ኢንዱስትሪ ያልሆነው የቱ ነው የሚለው ነው። ሀ የቅርጫት ስራ ነው። የቅርጫት ስራ የሸክላ ስራ፣ አመሮሃ የቀርከሃ ስራ። መልሱን ከመመለሳችን በፊት ግን በቀጥታ የስልክ መስመራችን ላይ ተማሪ ስላለ ምናልባት ለተማሪዎቻችን እነሱ እንዲሳተፉ ስለምናበረታታ ለእነሱ ሰጥተን አንቺ ደግሞ ማብራሪያውን መቀጠል ትችያለሽ።
ሄሎ ሄሎ። አቤት፣ ማንን በል? ረዲት ኢሳያስ ከ6ኛ ክፍል። እስቲ ጮክ በይ በደንብ እንዲሰማን። ድምጿ አርቋል አይደል መምህር? ማን አልሽን? ረዲት ኢሳያስ። ረዲት እንዴት ነሽ? ደህና። የስንተኛ ክፍል ተማሪ ነሽ? የ6ኛ ክፍል። የ6ኛ ክፍል። ስለዚህ በደንብ አድርገሽ ታብራሪያለሽ። እንዴት ነበር ሚኒስትሪ ፈተና? አሪፍ ነው። ጥሩ ነበረ? አዎ። እንዳጠናሹ ነው ተረጋግተሽ በጥሩ ሁኔታ የሰራሹ? አዎ። በጣም ጥሩ። መልካም እድል። ጥሩ ውጤት እንደምታመጪ ተስፋ እናደርጋለን። አዎ። እሺ፣ የሁለተኛው ጥያቄ ጋር ነን። የሁለተኛውን ጥያቄ መመለስ ትችያለሽ። እሺ፣ ጥያቄው ከሚከተሉት ውስጥ የጎጆ ኢንዱስትሪ የሆነው ያልሆነው የትኛው ነው? ሀ የቅርጫት ስራ፣ ለ የሸክላ ስራ፣ አመርሃ የቀርከሃ ስራ፣ ለ የኮምፒውተር። መልሱ መ ነው። በጣም ጥሩ። ምክንያቱም ሌሎቹ የጎጆ ኢንዱስትሪ ናቸው። ኮምፒውተር ግን ዘመናዊ ኢንዱስትሪ ነው። በጣም ጥሩ። መምህር እንዴት ነው? ተማሪያችን ረዲት በትክክል መልሳለች? አዎ፣ ረዲት በትክክል መልሱን አግኝተዋለች። ልክ ነሽ ረዲት፣ በጣም ጎበዝ ነሽ። ሌሎቹ የጎጆ ኢንዱስትሪዎች ናቸው፣ በቤታችን በቀላሉ ልንሰራቸው የምንችላቸው እደ ጥበቦች ናቸው። ኮምፒውተር ግን ዘመናዊ ቴክኖሎጂ ነው፣ እሱ ቤታችን ልንሰራው አንችልም ማለት ነው። በጣም ጎበዝ ረዲት። በርቺ ነው የምትሏት? አዎ በርቺ። ስለዚህ መምህር በርቺ ብለውሻል ረዲት። እንግዲህ አሁን ፈተና ጨርሰሻል አይደለ? አዎ። የእረፍት ጊዜ ላይ ነው ያለሽው? አዎ። እረፍትሽን ደግሞ መጪውም ክረምት ነው፣ በምን አይነት መልኩ ለማሳለፍ ተዘጋጅተሻል? ጥናትም አለ እናጠናለን። ለቀጣይ ትምህርት እና በእረፍት ጊዜ ስራ በማገዝ እና የተማኳቸውን ከእንደገና መከለል። በጣም ጎበዝ፣ በጣም ጥሩ ነው። ጥሩ ዝግጅት ነው። ቅድመ ዝግጅት እያደረግሽ ያለሽው ጊዜሽን እንደዚህ በፕሮግራም ከፋፍለሽ ማሳለፍ ጥሩ ነው። ምናልባት ለሌሎች ተማሪዎችስ የምታስተላልፊው መልእክት አለ? አዎ፣ ቀጣይ ለሚፈተኑት ሚኒስትሪ በደንብ አጥኑ ካሁኑ ያቻል። እሺ፣ በጣም እናመሰግናለን ስለደወል ስለተሳተፍሽ። ተሳትፎሽ በዚሁ ይቀጥል። እሺ፣ መልካም ጊዜ። እሺ መምህር፣ ተማሪያችን እንግዲህ በትክክል መልሷለች፣ ጥሩ ማብራሪያ ሰጥታናለች። አንቺ ደግሞ መጨመር የምትፈልጊው ሀሳብ ካለ ትንሽ እናክልበት ለተማሪዎች። ያው የጎጆ ኢንዱስትሪ ሲባል ቤት ውስጥ የምንሰራቸው ናቸው። ቤት ውስጥ ደግሞ የእደ ጥበብ ወይም ደግሞ የእጅ ጥበቦች ናቸው። የቅርጫት ስራ የሚባለውን እናውቃለን። በሸንበቆ የሚሰራ ነው። ሸንበቆ የሚያውቁ ይመስለኛል ተማሪዎች ያውቃሉ። በሸንበቆ ነው የሚሰራው። በሸንበቆ ዘንቢል ይሰራል፣ ቅርጫት ይሰራል፣ መሶብም ይሰራል፣ አክምባሎ ይሰራል እና ቤት ውስጥ ነው የሚሰራበት እና ይሄ እደ ጥበብ ነው። የቀርከሃም ስራ እንደዛ ነው። ቀርከሃም ስራ ሶፋም ይሰራበታል። እሱም በእጅ ተሰነጣጥቆ በመሰንጠቂያ በመጋዝ በብዙ ነገር የሚሰሩት ነው ባለሙያዎች ማለት ነው። ሌላው ደግሞ ምንድነው? የሸክላ ስራ ነው። የሸክላ ስራ ደግሞ ያው ይታወቃል። እኛ እቃቃ ስንጫወት ራሱ በጭቃ ጀበና እንሰራለን፣ ስኒ እንሰራለን፣ ምጣድ እንሰራለን፣ ድስት እንሰራለን። እሱ ማለት ነው። አሁን ደግሞ በጣም ጥሩ ጥሩ ዘመናዊ መሳሪያዎች አሉ። በቀላሉ አስጊጠውና አስውበው እህቶቻችንና ወንድሞቻችን የሸክላን ስራ ይሰራሉ። ለቤት ጌጥም ይሆናል። ለቤት ደግሞ መጠቀሚያ ቡናም ሻይም የምንጠጣባቸውን ይሰራሉና እነዚህ የጎጆ ኢንዱስትሪዎች ናቸው። ያው ኮምፒውተር ደግሞ የታወቀ ነው፣ ዘመናዊ ቴክኖሎጂ ነው የሚባለውና እሱን በቤታችን አንሰራው። ስለዚህ መልሱ መ ነው የሚሆነው። በጣም ጥሩ መምህር፣ እናመሰግናለን። ጥሩ አድርገሽ ነው ያብራራሽልን። እስቲ እንግዲህ አሁንም እያነሳሹ ነበረ፣ እንግዲህ ልጆችን ለማስተማር አንዱ መንገድ ጨዋታ ነው። አንቺ ደግሞ ረጅም ጊዜ በኬጂ መምህርነትም ቆይተሻል። አሁንም ደግሞ በርዕሰ መምህርትነት እየሰራሽ ነው እና ለልጆች በምን አይነት መልኩ በተለይ ታች ላሉ ልጆች ትምህርት በምን አይነት መልኩ ቢሰጥት ያለሽ አንቺ በእነዚህ አመታት ውስጥ ካየሹ ነገር በመነሳት አንቺስ ጋር መምህራኖች በምን አይነት መልኩ ተማሪዎችን እንዲያስተምሩ ድጋፍ ታደርጊያለሽ? ምን ይመስላል የትምህርት አሰጣጣችሁ በተለይ ታች ላሉት?
እሺ ጥሩ ጥያቄ ነው የተነሳው፣ አስፈላጊም ጥያቄ ነው። በመጀመሪያ ግን መታሰብ ያለበት ምንድነው አራቱ መደቦች የልጆችን አራቱ መደቦች የሚባሉት ምንድነው የእድገት ደረጃቸውን ማለት ሁለንተናዊ እድገታቸውን ሊሰራላቸው የሚችሉ አራት መደቦች አሏቸው። አካላዊ፣ አእምሮአዊ፣ ስነልቦናዊና ማህበራዊ። እነዚህ ህይወታቸው ላይ እንዲያድግ እንሰራለን። እነዚህ ህይወታቸው ላይ ስንሰራ አሁን አካላዊ ስንል ጥንካሬያቸውን ልጆች ጠንካራ እንዲሆኑ ትንንሾች ሲሆኑ በተለይ መጠንከር አለባቸው። ሲወድቁ ይጎዳሉ፣ ሲገፉ ይጎዳሉ፣ ሲገፋፉ፣ ሲጫወቱ ጉዳት እንዳይደርስባቸው አካላዊ እንቅስቃሴዎችን እነሱን በሚመጥናቸው መልኩ በማዘጋጀት የአካል ጥንካሬያቸውን እንሰራበታለን። ሌላው ደግሞ አእምሮአቸው እንዲያድግ፣ አስተሳሰባቸው እንዲያድግ፣ አመለካከታቸው እንዲያድግ፣ አስተካክለው መናገር እንዲችሉ፣ ትክክለኛውን ነገር መረዳት እንዲችሉ እዛም ላይ እንሰራለን። መሰራት አለበት። ሌላው ደግሞ ስነልቦናቸው ላይ ማለት ደስተኞች መሆን አለባቸው ልጆች። የውስጥ ማንነታቸው መጎዳት የለበትም። ሌላው ደግሞ ስሜታዊ የሚለው ተያያዥነት ቢኖረውም ከስነልቦና እና ስሜታዊ ሀዘናቸውን በመካፈል ደስታቸውን በመካፈል አብሮ በመሆን በጨዋታ በመዝሙር በእንቆቅልሽ በተረት በእንደዚህ አይነት ነገሮች እነሱን ማስተማር እንችላለን። በተለይ አሁን ያለው አዲሱ ስርዓተ ትምህርት በጣም ነው የጠቀመን። ምክንያቱም ድርቅ ያለ ትምህርት ከመስጠት ይልቅ እያጫወትሻቸው የሚያስቃቸው ነገር እውቀት ሆኖ ይገባል። የሚያስደስታቸው ነገር እውቀት ሆኖ ይወስዱታል። ትምህርት ነው ግን በጨዋታ ነው። ቀሏቸው ወደውት ተዝናንተው እየተዝናኑ ሀን ያቋታል፣ እየተዝናኑ ኤን ያቋታል፣ እየተዝናኑ አንድ ቁጥርን ሁለት ቁጥርን እንደዚህ ያቃል። ትምህርቱንም ወደውት ደስ ብሏቸው በሚመጥናቸው መልኩ ሲሰጣቸው ልጆች ጎበዝ ይሆናሉ። ስለዚህ በጨዋታ በመዝሙር በእንቆቅልሽ በተረት በተለያዩ ነገሮች በመንካት እንዲነኩት አትንኩት። ድሮ ባትንኩት ነው ያደግነው። አሁን ግን እንዲነኩት በመፍቀድ ምንድነው ይሄ የሚጠይቅ ትውልድ ሊኖረን ይገባል። ዝም እኔ እንጃ ብሎ ከሚያልፍ ምንድነው ብሎ ጠይቆ ምንነቱ ተነግሮት ሲያውቅ ጥሩ ነው ለእድገታቸውና ይሄ በራስ መተማመናቸውን ያዳብርላቸዋል። የመናገር ክህሎታቸውን ያሳድግላቸዋል። ያስተሳሰብ አድማሳቸውን ያሰፋላቸዋል። በብዙ መልኩ ጠቃሚ ነው። ስለዚህ በተለይ ታች ላይ በደንብ የምንሰራቸው ልጆች ናቸው ከፍ እያሉ ግሬድ ሲገቡ ከዛም ኤሌመንታሪም ሃይ ስኩልም ከፍ እያሉ ሲሄዱ ብቁ ዜጋ የሚሆኑት። ስለዚህ ታች ላይ በጥሩ ሁኔታ መሰራት አለበት። በጣም እናመሰግናለን መምህር። እስቲ ወደ ሶስተኛው ጥያቄያችን ደግሞ እንለፍ። ተማሪዎች የሶስተኛውን ጥያቄ ተከታትለን ተመልሰን እንገናኛለን። ጥያቄውን እናስታውሳችሁ።
ተማሪዎች የሶስተኛውን ጥያቄ አስታውሰን ተመልሰን ተገናኘን። መልሱን መምህራችን ከመመለሷና ከማብራራቷ በፊት ግን በቀጥታ የስልክ መስመራችን ላይ ተማሪ ያለን። ሄሎ ሄሎ። አቤት፣ ማንን በል? ክርስቲያን ነቢያት 7ኛ ክፍል። ክርስቲያን፣ አዎ። እሺ፣ እንዴት ናቸው የዛሬዎቹ ጥያቄዎች? አሪፍ ነው። ላንቺ በጣም ይቀልሻል ብዬ አስባለሁ አይደል? መምህር የ7ኛ ክፍል ተማሪ ናት። በጣም ደስ ይላል። እንግዲህ ዛሬ ከታች ያሉትንም እናሳትፍ ብለን የ4ኛ ክፍል ጥያቄዎችን ያዘጋጀ ነው። ግን ከላይ ያላችሁም ተማሪዎች የ7ኛ የ6ኛም ክፍል ተማሪዎች እየደወላችሁ እየተሳተፋችሁ ነው። በጣም ደስ ይለናል። ወደ ኋላ መለስ ብላችሁ እንድታስታውሱ ያደርጋችኋል አይደል? አዎ። እሺ፣ አሁን ጥያቄው መመለስ ማብራራት ትችያለሽ። እሺ፣ ጥያቄው ቀላል ኢንዱስትሪ ውጤቶች የማይሆነው የትኛው ነው ነበር? ቀላል ኢንዱስትሪ ከኢንዱስትሪ አይነቶቹ አንደኛው ነው። እኔ መለስኩት ነው እና የኤሌክትሮኒክስ ውጤቶች ከበድ ያሉ የኢንዱስትሪ ውጤቶች ስለሆኑ መርጫለሁ። ሌሎቹ ግን ቀለል ያሉ አብዛኛውን ጊዜ በጣም በክብደት የማይሰሩ ስለሆኑ ብዬ ነው የመረጥኩት። እሺ፣ እናመሰግናለን። እንግዲህ መልሷን ከነ ምክንያቷ ተናግራለች። መምህር ተማሪያችንን ምን ትያታለሽ? ክርስቲያን፣ አቤት። በጣም ጎበዝ ነሽ። አመሰግናለሁ። አረሳሽውም ማለት ነው ባለፈው የተማርሽውን? አዎ፣ በሚቀጥል አመት 8ኛ ክፍል ስለሆንኩኝ በደንብ እየከለስኩ ነው። አዎ፣ እነዚህ ነገሮች መምጣታቸው አይቀሩም። አዎ፣ ጥሩ የማስታወስ ችሎታ ነው ያለሽ። በጣም ጎበዝ ነሽ። መልሱ በትክክል ተመልሷል። እሺ፣ አመሰግናለሁ። በርቺ። እሺ፣ እናመሰግናለን። ክርስቲያን፣ ጥሩ አድርገሽ ነው የመለስሽው ያብራራሹ። አሁን የእናንተ ደግሞ የፈተና ወቅት ደርሷል አይደለ? ክርስቲያን፣ እሺ፣ ስልካችን ስለተቋረጠ ነው። ስለደወልሽ ስለተሳተፍሽ ግን እጅግ አድርገን እናመሰግናለን። መምህር ተማሪያችን እንግዲህ በትክክል መልሳለች አይደለ? እስቲ ተጨማሪ ማብራሪያ ደግሞ ካንቺ እንውሰድ። ያው የቀላል ኢንዱስትሪ የሚባሉት በቀላሉ ባሉን ማሽኖች መሰራት የሚችሉ ናቸው። ለምሳሌ የወረቀት ውጤቶች በቀላሉ የሚሰሩ ናቸው። የህትመት ውጤቶች፣ የሽመና ውጤቶች፣ አሁን የሽመና ውጤቶች በእጅም የሚሸመናል፣ አሁን ደግሞ በቴክኖሎጂም ታግዞም ይሸመናልና እነዚህ የቀላል ኢንዱስትሪ ውጤቶች ናቸው። የኤሌክትሮኒክስ ግን በቀላሉ የሚሰራ አይደለም። የኤሌክትሮኒክስ ውጤቶች ሂዩጅ የሆኑ ማለት ትልልቅ የሆኑ ነገሮች ስለሆኑ እነሱ ሊሰራቸው የሚችለው ያው ትልቁ ቴክኖሎጂ ወይም ትልቁ ኢንዱስትሪ ነው ሊሆን የሚችለውና ልክ ናት መልሱ። እሺ፣ እናመሰግናለን መምህር። እንግዲህ ጥያቄዎቻችንን በጥሩ ሁኔታ አንቺም እያብራራሽ ተማሪዎቻችንም እየመለሱ ሶስተኛው ጥያቄ ጋር ደርሰናል። ወደ ቀጣይ ጥያቄ እናልፋለን። ከዛ በፊት ግን እንደው እንግዲህ ለበርካታ አመታት በመምህርነት ቆይተሽ ከዛ ደግሞ ወደ ርዕሰ መምህርነት መተሻልና በዛ ውስጥ አልፈሽ ርዕሰ መምህር መሆንሽ ምን አግዞሻል? ምን እንድትረጂ አድርጎሻል? ከባዱስ ነገር የቱ ነው? በመምህርነት ጊዜ የነበረው ጊዜ ነው ወይስ በርዕሰ መምህርነት ያሳለፍሽበት ጊዜ ነው? የትኛው ጊዜ ነው ከባዱ? እንደ እውነቱ ከሆነ ሁሉም ከባድ ነው። ከባድ የሚሆነው ምንድነው? ኃላፊነት መውሰድ ነው። ያኛውም የትውልድ ኃላፊነት ነው፣ ይሄኛውም ደግሞ የትውልድ ኃላፊነት ነው። በእርግጥ ይሄኛው ከወላጅም ጋር ያገናኘኛል፣ ከመምህር ጋር ያገናኘኛል፣ ከተማሪ ጋር ያገናኘኛል፣ ከአስተዳደር ካለቆችም ጋር ያገናኘኛል። የበፊቱ ግን ያው ድርብ ኃላፊነት ነው። ይሄ ድርብ ኃላፊነት ነው። ያኛው ከወላጆች ጋርና ከተማሪዎች ጋር ብቻ ነው እና ያው ሁለቱም ኃላፊነትን በታማኝነት መወጣት ይጠይቃል። ሁለቱም ጥሩ ነገርና ብዙ ነገር አስተምረውኛል። የልጆች ፍላጎት ምንድነው? ልጆች ምን ይፈልጋሉ? ከኔስ ምን ይጠበቃል? እነዚህ ነገሮች በጣም እነሱ መምህሮቼ ናቸው። ከልጅ እኮ እንማራለን። ዝም ብለን ብንሰማቸው እኛን የሚያስተካክሉበት ለኛ መንገድ የሚያሳዩበት
ብዙ እውቀት እነሱ ውስጥ አለ። ሲጀመር ባዶ ሆኖ የተፈጠረ ልጅ የለም። ሁሉም ልጅ ውስጥ እውቀት አለ እና እኛም ደግሞ የበቃን አይደለንም መምህር ስንባል ከነሱም የምናውቀዋል። አንዳንዴ ህይወታችንን በእነሱ እናርመዋለን፣ ጥፋታችንን በእነሱ እናርመዋለን። አንዳንድ ጊዜ ስሜቶቻችን ይቀየሩብናል። የሆነ ነገር ሲሆን ስሜታችን ቀይር ይላል። እንዲቀየር አይፈልጉም። አጥፍተው ጥፋታቸውን ይቅር እንድንለው ነው የሚፈልጉት። እኛ ደግሞ መቅጣት ነው የምንፈልገው። ጥፋት ቅጣት ያስፈልገዋል ብለን ነው የምናስበው። ግን ሁል ጊዜ ቅጣት ብቻ አይደለም፣ ጥፋትን ለማረም እንትን አይደለም፣ ትክክለኛው መንገድ አይደለም። አንዳንዱ ሰምተሻቸው ተረድተሻቸው ያጠፋበት ምክንያት ምንድን ነው? ምናልባት ይሄ ጥፋት ያልነው ነገር ጥፋት ላይሆን ይችላል ለነሱ ጥፋት መሆኑን ሳያውቁት ይሆናል። አንድም ሳያውቁት ነው፣ አንድም ደግሞ ድንገት ነው። በቃ ያ ይሆንባቸውና ያ ድንገት የሆነውም ሳያውቁት የሆነውም ሁሉም ነገር እንዲቀጣ ነው እኛ የምንፈልገው። ግን ማየት፣ መስማት፣ መረጃ መውሰድ ጥሩ ነው። ስሜታዊ መሆን፣ በተለይ መምህር ስሜታዊ መሆን የለበትም። እንደኔ ማለት ነው። ያው እኔ የልጆችም እናት ነኝ። እንትን እላለሁ ማለት አዝናለሁ፣ ያሳዝኑኛል። ና እሺ ንገረኝ ለምንድን ነው እንዲህ ያደረከው ብዬ ወደ ይቅርታው ነው በቃ እሺ ሚስ ሁለተኛ አላረግም ካለኝ በቃ ሁለተኛ ስለማረግ ተወዋለሁ፣ ተወችላለሁ። እንደገና ደግሞ አካላዊ ጉዳት ሳይደርስባቸው ልጆች ትንሽ ቅጣት ያስፈልጋቸዋል። በሱ መልኩ ታስተምሯቸዋል? በሱ መልኩ እናስተምራቸዋለን። አሁን ያለው ኃላፊነት ግን በጣም ትልቅ ኃላፊነት ነው። ግን ሁሉንም ያው እንዳመጣጡ እንመልሰዋለን። እንደው እንግዲህ ከእታች ካሉ በተለይ አንቺ ረጅም ጊዜ ኬጂ ላይ እንደማስተማርሽ የኬጂ ርዕሰ መምህርት እንደመሆንሽ ከነሱ ጋር መዋል በጣም ልዩ ስሜት ያለው ይመስለኛል። እኛም በስራ አጋጣሚ ከልጆች ጋር ስለምናሳልፍ በጣም ልዩ ስሜት አለው። በዛውም ደግሞ ብዙ ገጠመኞች አይጠፉም ብዬ አስባለሁ። እንደው አዝናኝ የሚሆን ገጠመኝ ካለሽ ብታጫውችን። አለኝ አዝናኝ የሚሆንና ምንድነው ከነሱ ጋራ መዋል እድሜ ያድሳል። ሁል ጊዜ ትስቂያለሽ፣ አታዝኝም። ሀሜት የለም፣ አሉባልታ የለም፣ ጥላቻ የለም። ሁል ጊዜ ፍቅር ብቻ ነው እና እድሜሽን ትልቅ እኔ አሁን ትልቅ ነኝ። ቅድም እኮ አንቱ ልበል ብለሽ ያስፈቅድሽኝ እኮ ስታይኝ ትልቅ ነኝ፣ ግን ውስጤ አዲስ ነው። አድሰውኛል፣ ያድሱኛል እና በቃ ሰላማዊ አትሞስፌር ያለበት ቦታ ቢኖር ልጆች ያሉበት ቦታ ነው እና አንድ ጊዜ ልጆች በሰዓት ነው የሚማሩት። በሰዓት የተገደበ ነው ትምህርታቸው የሚሰጣቸው። በጣም ትንንሽ የሆኑት 10 ደቂቃ ነው የሚሰሙሽ። ከ10 ደቂቃ ካለፍሽ ወደ ራሳቸው ዓለም ነው የሚሄዱት። ወይ ጫማቸውን ይፈታሉ፣ ወይ ጫማቸውን ያወልቃሉ፣ ወይ በወንበር ስር ጓደኛቸውን ይቆነጥጣሉ፣ ወይም ደግሞ በቃ ብቻ አንቺን አይሰሙሽም። 10 ደቂቃ ሰምተውሻል፣ ከዛ በኋላ አይሰሙሽም። እና አላወኩኝም እኔ ሰዓት እንዳሳለፍኩኝ። ሰዓት አሳልፌባቸው አንድ በጣም ትንሽ ልጅ አለ፣ ከሁሉም ያንሳል፣ ቁመቱ ደግሞ አጭር ነው በጣም። ጥግ ላይ ነው የተቀመጠውና ከፊቱ እንግዲህ ሙሉ ተማሪ አለ። ከጥግ ተነስቶ በውስጥ ነው በወንበር ስር የመጣውና በወንበር ስር መጥቶ ፊት ለፊት ላይ ደረሰና ወንበር የነሱ ወንበር ትንንሿ ነች። እንዲህ ተሸከማትና አጃጃጃ አላጃጃ ማለት ጀመረ ማለት ነው። በእውነት ያን እለት የሳቁትን ሳቅ አንዳንድ ጊዜ አሁንም ትዝ ሲለኝ በጣም ነው ሳቅ የሚመጣውና በቃ ሰፈራቸው አጃ ተሸክሞ የሚዞር ስላየ ያዩትን ኮፓፕ ማድረግ ልጆች ይቀላቸዋልና ያው ሁሉን ነገር ከኛ ኮፒ ነው ኮርጆ ነው የሚኖሩትና በቃ ጨርሷል ሰዓቱን ምን አለፋው እኔን መስማት። ስለዚህ ወደ ራሱ ጉዳይ ገባ እና አጃጃሱን አረሳው። ደስ ይላል። በጣም እናመሰግናለን። ልጆች በሰዓታቸውን መጠበቅ አለበት። ባህሪያቸውን እንዲሰሙን በትክክል ትምህርቱን እንዲቀበሉን የተመደበላቸውን አቅማቸውን መጥነን ትምህርታቸውን ሰጠናቸው። ከዛ በኋላ እውነትም ወደ ጨዋታቸው ብንወስዳቸው ልጆች ይጎብዙልናል።
በጣም ጥሩ መምህር፣ እናመሰግናለን። እንግዲህ ዘናም እያልን ነው ዛሬ ጥያቄዎቹን እያብራራን ከተማሪዎችንም እያሳተፍን ያለ ነው። ተማሪዎች እንግዲህ ለዛሬ ከተዘጋጁልን የአካባቢ ሳይንስ ጥያቄዎች ውስጥ 3ቱን እናንተ መልሳቸው መምህርም አብራርታ አሁን የ4ኛው ጥያቄ ላይ ደርሰናል። 4ኛውን ጥያቄ ተከታትለን ተመልሰን እንገናኝ። ተማሪዎች የ4ኛውን ጥያቄ አስተዋውሰን ተመልሰን ተገናኘን። እንግዲህ እናንተ መልሶቻችሁን በ800 ላይ ዋይን እያስቀደማችሁ እያደረሳችሁ ነው። ስልካችሁ የሰራልንን በትክክል የመለሳችሁ ተማሪዎችን ደግሞ እኛም በቀጥታ የስልክ መስመራችን ላይ እያስገባን እናንተንም እያሳተፍን ነው። መምህር እሺ፣ የ4ኛውን ጥያቄ አንቺ ከማብራራትሽ በፊት አሁንም ተማሪ ስላለን ተማሪያችንን እንቀበል። የተማሪዎቻችንን ተሳትፎ ጥሩ ነው አይደለ? አዎ፣ በጣም ጥሩ ነው። እሺ፣ ሄሎ ሄሎ ሄሎ። እሺ፣ ምናልባት ስልኩ ተቋርጦ ይሆናል። ስልኩ ሲሰራ መልሰን ተማሪያችንን እናገኛለን። ወደ 4ኛው ጥያቄ እንሂድ። ማብራራት መቀጠል ትችላለሽ መምህር። እናብራራው? አዎ፣ መልስ ሳይመልሱ እስቲ እያብራራን ከደረሱብን ደግሞ እናስገባቸዋለን። እሺ፣ የ4ኛው ጥያቄ ከሚከተሉት አንዱ የሚዳሰስ ቅርስ አይደለም ነው የሚለው። የመጀመሪያው መስቀል በዓል አከባበር ነው። ሀ ማለት ነው ለ የአጼ ሚኒሊክ ሐውልት ነው። ሐመርሃ የ6 ኪሎ የሰማዕታት ሐውልት ነው። መ የእቴጌ ጣይቱ ሆቴል ነው። የሚዳሰስ ቅርስ ማለት ያው ሀገራችን ለታሪክ የምታስቀምጠው በክብር የሚቀመጥ ትውልድ የሚያየው የከበረ ነገራችን ነው ቅርስ። ለረጅም ጊዜ የሚቆይ ብዙ አመታትን የሚያስቆጥር ነው ቅርስና። እሺ መምህር፣ ስልክ ስላለ እሺ ተማሪያችንን እናስገባና ከቆምሽበት ማብራሪያውን እንቀጥላለን። ሄሎ ሄሎ ሄሎ። እሺ እንቀጥል መምህር። እንግዲህ ያው የስልክ አንዳንዴ ይቋረጣል፣ መልሶ ደግሞ ተማሪዎችን ለማግኘት እንሞክራለን። በዛ ምክንያት ነው። ተማሪዎች እንግዲህ መምህራችን ማብራሪያ ትቀጥላለች። ያው እንግዲህ ቅርስ ይታወቃል በተለያየ ሙዚየም፣ ያው ልጆቹም ያውቁታል። ጉዞ ተብሎ ሄደው ቅርሶችን ያያሉ እና አዲስ ነገር አይደለም ስለ ቅርስ ስንነሱ ማለት ነውና የመስቀል በዓል አከባበር መልሱን አልናገራለሁ። ችግር የለውም። በቃ እንቀጥል እንችላለን። መልሱ ሀ ነው፣ የመጀመሪያው ነው። የሚዳሰስ ነው የተጠየቀውና የሚዳሰስ ቅርስ አይደለም የሚለው የመስቀል በዓል አከባበር ነው።
በዓል ይከበራል። የሚዳሰስ አይደለም የሚታይ እና እንቅስቃሴ ያለው ነው። ለደግሞ የአጼ ምኒልክ ሐውልት ነው። የአጼ ምኒልክን ሐውልት ያውቁታል። ያው ሐውልት ነው፣ መንካት ይቻላል፣ መዳሰስ ይቻላል። የ6 ኪሎ የሰማዕታት ሐውልትም ብዙ ሰማዕታት ለኢትዮጵያ የተዋደቁላት የተገነባላቸው መታሰቢያ ሐውልት ነው። እሱም የሚዳሰስ ነው ከመታየትም ባለፈ። የእቴጌ ጣይቱ ሆቴልም ሆቴል ቤት ነው፣ ያው ይዳሰሳል፣ ይነካል። የመስቀል በዓል አከባበር ግን የሚታይ ነው፣ የሚከበር ነው፣ በየዓመቱም የሚደረግ ነው። በጣም ጥሩ። እሺ መምህር እናመሰግናለን። እንግዲህ ተማሪዎችም በትምህርታቸውም በሰፊው የሚማሩት ነው። ሀገራችን በርካታ በዩኔስኮ የተመዘገቡ የሚዳሰሱና የማይዳሰሱ ቅርሶች ባለቤት ናት። ስለዚህ መምህር እናመሰግናለን። በጥሩ ሁኔታ መልሶን አብራርተሻል። እንግዲህ በትምህርት ቤቶች ላይም በሀገርህን ወቅ ክበባት እንዲሁም ደግሞ ትምህርት ቤቶች ራሱ በሚያዘጋጇቸው ትምህርታዊ ጉዞዎችም በሀገራችን ያሉ ቅርሶችን በተለያየ መልኩ ይጎበኛሉ። እንዲሁም ደግሞ ከቤተሰብም ጋር ወጣ እያሉ በአካባቢያቸው ካሉትም በተጨማሪ ወጣ ብለው ቅርሶችን የማየት አጋጣሚ ያላቸው ብዙ ተማሪዎች አሉ። ጥሩ ነው። የሀገራችንን ሀብት፣ ባህል፣ ታሪክ፣ ቅርሶች ለትውልዱ ማስተማርም የመምህራንም ኃላፊነት ነው። ወላጆች ደግሞ ልጆችን ይዘው በተለይ ደግሞ መጪው የክረምት ጊዜም እንደመሆኑ እስቲ ከዚህ ጋር አያይዘሽ መምህር ምን የምትይው ነገር አለ? ተማሪዎች እረፍት ናቸው፣ ረጅም ጊዜያቸውን ቤት ውስጥ ነው የሚያሳልፉት። በምን አይነት መልኩ ጊዜያቸውን ቢያሳልፉ ተማሪዎች፣ ወላጆችስ ደግሞ ለልጆቻቸው በምን አይነት መልኩ በተለይ ይሄ ሀገርን ባህልን ከማሳየት ከማስጎብኘትም አንጻር እስቲ ሀሳቦች ካሉሽ ያንቺን ሀሳብ ለተማሪዎችና ለወላጆች እናስተላልፍ። ለልጆች እንኳንስ ክረምት 2 ወር ቀርቶ 1 ሳምንት ትምህርት ሲዘጋ ቤት ውስጥ የሚያሳልፉት ጊዜ ይከብዳቸዋል። ስለዚህ ፕሮግራም ወጥቶላቸው አንደኛ ወላጆቻቸውን የሚያግዙበት፣ በጥናት ጊዜ የሚያሳልፉበት፣ እንደገና ደግሞ ከአካባቢያቸው ሳይርቁ ከሚያምኗቸው ጓደኞቻቸው ጋር እንዲጫወቱ፣ ራሳቸው ወላጆች ደግሞ ዘመዶቻቸው ጋር ወጣ ያለ ቦታ ላይ ይዘዋቸው ቢሄዱ፣ እዚህም አዲስ አበባ ውስጥ ያሉ ቅርሶች ያሉበት የተለያዩ ቦታዎች ላይ ቢወስዷቸው፣ ታሪካዊ ቦታዎችን ቢያሳዩቸው፣ ቢነግሯቸው፣ እንዲህ አይነት ጊዜ ቢያሳልፉ ሳያውቁት ይሄድላቸዋልና ውስጣቸውን ያድሳል ብዬ አስባለሁ። ይህን እኮ አየሁኝ፣ እዛ እኮ ሄድኩኝ ያስደስታቸዋል። ልጆች ለነሱ ከዚህ በፊት ሄደውበትም እንኳን ቢሆን በዚህ በረፍት ጊዜያቸው ሲሄዱ እቤት ከሚቀመጠው እንትናቸው ወጣ ማለታቸው ጥሩ ነው። ስሜታቸው ነጻ ይሆናል። ስለዚህ ጥሩ ነው። አንደኛ የልጆችና የወላጆችንም ጊዜ ጥሩ ጊዜ ያሳልፋሉ፣ ቅርበት ይፈጥራል። ስሜቶቻቸውን፣ ሀሳቦቻቸውን፣ ፍላጎቶቻቸውን ወላጆች በደንብ የልጆቻቸውን በቅርበት ለመረዳት አብረው ሲሆኑ ያወራሉ። እውነት ነው። በትምህርት ቤት ተማሪ በሚሆኑበት ጊዜ አሁን ረጅሙን ሰዓት ትምህርት ቤት ነው ተማሪዎች የሚያሳልፉት። በአብዛኛው የቀኑ ረጅም ጊዜያቸውን ትምህርት ቤት ውስጥ ያሳልፋሉ። ምናልባት ደግሞ ወላጆችም በስራ ላይ ነው ረጅሙን ጊዜ የሚያሳልፉት። ከልጆቻቸው ጋር የሚያሳልፏት ጊዜ ላይኖር ይችላል። ግን ይህን ደግሞ የክረምት ወቅት በመጠቀም ወላጆችም ከልጆቻቸው ጋር በቂ ጊዜ በማሳለፍ የሀገራቸውንም ባህልም ታሪክም ቅርሶችንም የሚያዩበትን እድል ብትፈጥሩላቸው በጣም ጥሩ ነው እንላለን። መምህር የአምስተኛውን ጥያቄያችንን ደግሞ ለተማሪዎች አስታውሰን ተመልሰን እንገናኝ። ተማሪዎች ለዛሬ ከተዘጋጁ ጥያቄዎች መካከል እናንተም እየተሳተፋችሁ እኛም መምህራችን ማብራሪያ እየሰጠች የአምስተኛው ጥያቄ ጋር ደርሰናል። የአምስተኛውን ጥያቄ ተከታትለን ተመልሰን እንገናኝ።
ገመዶቼ እንዳይጠምዱኝ። ተማሪዎች የመጨረሻውንና የአምስተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል። መምህራችን ማብራሪያውን ከመቀጠሏ በፊት ግን በስልክ መስመራችን ላይ ተማሪ ያለን። ሄሎ ሄሎ ሄሎ። እሺ መምህር ማብራሪያችንን እንቀጥል። የስልክ መስመራችን ዛሬ ትንሽ እያስቸገረን ስለሆነ ነው ከተማሪዎቻችን ጋር በደንብ መገናኘት አልቻልንም። ግን አብዛኛው ተማሪዎች ጥያቄዎቹን እየመለሱ መልሶቻቸውን በ800 ላይ እያደረሱ ነው፣ እየተሳተፉ ነው። አብረውን ስለሆኑ በጣም ደስ ይለናል። ዋናው ለነሱ ስለሆነ የምናዘጋጀው እነሱ ተሳትፏቸውን በዚህ መልኩ ሲያሳዩን ማረጋገጫችንም ስለሆነ ደስ ይለናል። መምህር መቀጠል ትችላለሽ። የአምስተኛው ጥያቄ ለመንግስት ግብር መክፈል ያለበት ከየትኛው የንግድ አይነት ነው የሚለው እና እዚህ ላይ ሶስት የንግድ አይነቶች ተዘርዝረዋል። አንደኛው የጎዳና ንግድ ነው፣ ሁለተኛው ጅምላ ንግድ ነው፣ ሶስተኛው ደግሞ የችርቻሮ ንግድ ነው እና ደግሞ ከበስተቀር ሁሉም መልስ ናቸው ይላል። ቢመልሱት እነሱ ጥሩ ነበረ፣ ቢሞክሩ። ሙከራቸውን አድርሰውናል፣ ብዙ ተማሪዎች መልሰዋል፣ ብዙ ተማሪዎች ተሳትፈውልናል። በጣም ደስ ይላል። የአምስተኛው መልስ ነው መልሱ። ከሀ በስተቀር ሁሉም መልስ ናቸው ይላል። ሀ ምንድን ነው? ከጎዳና ንግድ ላይ ግብር አይከፈልም። አንደኛ ህገ ወጥ ከሚባለው የሚመደብ ነው። ሌላው ደግሞ ገዢው ግብር የሚከፍልበት ደረሰኝ የሚባል ነገር ያስፈልጋል። እንደዚህ አይነት ስርዓት የሚያስኬድበት ነገር ስለሌለው መንግስት በቀጥታ ከሱ ለመሰብሰብ አይመቸውም። ምክንያቱም ዛሬ እዚህ ጋር የታየው እዚህ ጋር ላይታይ ይችላል፣ ሌላ ቦታ ይሆናል፣ ሌላ ቦታ ይሆናል። መንግስት ግብር መሰብሰብ የሚመቸው አንድ ቦታ ላይ ህጋዊ ሆኖ ህጋዊ ደረሰኛ አዘጋጅቶ በወቅቱ ግብሩን በተጠየቀበት ጊዜ የሚከፍለውን እሱን ነው የሚመቸውም የሚቀበለውም። እና ከጅምላ ንግድ ከችርቻሮ ንግድ እነዚህ ትክክለኛው የግብር መቀበያ መንገዶች ናቸው። በነገራችን ላይ የሀገርን እድገት ከሚያፋጥኑ ጉዳዮች አንዱ በትክክለኛ መንገድ ለመንግስት የሚገባውን ግብር መክፈል ነው። ይሄ የሀገራችንንም እድገት ያፋጥንልናል፣ ኢኮኖሚውንም ያሳድግልናል በታማኝነት መክፈል። ስለዚህ መልሳችን ከሀ በስተቀር ሁለቱ ያው መልሶች ናቸው። በጣም እናመሰግናለን መምህር። እንግዲህ 5 የአካባቢ ሳይንስ ጥያቄዎችን አዘጋጅተሽልን እዚህ ተገኝተሽ ጥሩ ማብራሪያ እያደረግሽ ከተማሪዎች ጋር ቆይታ ስላደረግን እጅግ አድርገን እናመሰግናለን። በእኛ በኩል ጥያቄዎቹን ጨርሰናል። በጣም እናመሰግናለን። ቆይታችን እንዴት ነበር? በመጨረሻ ይህን መልእክት ማስተላለፍ ፈልጋለሁ የምትይው ሀሳብ ካለ እድሉን ላንቺ ልስጥ። እኔም በጣም አመሰግናለሁኝ አክብራችሁ በዚህ ቦታ ላይ ተገኝቼ ተማሪዎችን እንዳግዛቸው እድሉን ስላገኘው በጣም አመሰግናለሁኝ። እግዚአብሔርንም አመሰግናለሁኝ። ምንድነው ሌላው የምፈልገው ተማሪ ትምህርቱን መማር አለበት። መማር የሀገር እድገት ነው። መማር በጣም ትልቅ ነገር ነው። የተማረ ሰው ራሱን ይጠቅማል በመጀመሪያ፣ ቀጥሎ ቤተሰቡን ይጠቅማል፣ ቀጥሎ ማህበረሰቡን አካባቢ ያለውን ይጠቅማል፣ ቀጥሎ ሀገሩን ይጠቅማል። ግፋ ካለ ደግሞ ዓለምንም ይጠቅማል። ስለዚህ መማር ትልቅ ቁም ነገር አለው። በዚህ ዘመን ትንሽ ለመማር ያለው አፒታይት እየቀነሰ ነው። በእኛ ዘመን እንደነበረው አይደለም። እኔ የእውነቴን ነው፣ በፍቅር ነው የተማርኩት። ትልቅ ሰው ሆኜም አሁንም ተምሬያለሁ። ማለት ብዙ አይነት ትምህርቶችን የተማርኩት ይሄ ነው ማለት ያው ተምሮ ወደ ተግባር የተገባበት ነው ተማርኩ የሚባለውና ተማሪዎች ለትምህርት ያላቸው ፍላጎት መጨመር አለበት፣ ከፍ ማለት አለበት፣ መማር አለባቸው። በቴክኖሎጂው በሌላው ነገር በጨዋታው በምኑ መዘናጋት የለባቸው። ለትምህርታቸው ቅድሚያ መስጠት አለባቸው። ህይወታቸውን
መስመር ሊያስዝላቸው የሚችለው መማራቸው ነው። አለበለዚያ ከህይወት መስመር ነው የሚወጡት፣ አጉል ነው የሚሆነው። ስለዚህ ይማሩ፣ ያጥኑ፣ ይበርቱ። በጣም ነው የምናመሰግነው መምህር እጅግ አድርገን። ከመሰነባበታችን በፊት ግን እኛም ደግሞ እዚህ ድረስ ተማሪዎችን ለማገዝ ስለተገኘሽ እችን የምስጋና የምስክር ወረቀት በተማሪዎቻችን ስም ከልጆች ዓለም እናበረክታለን። በጣም አመሰግናለሁ። እሺ፣ እናመሰግናለን። ተማሪዎች እንግዲህ ለዛሬ የተዘጋጁትን የአካባቢ ሳይንስ ጥያቄዎች እናንተም እየተሳተፋችሁ መምህራችንን ማብራሪያ እየሰጠች እስካሁን ድረስ ቆይታ አደረግን። ይህን ዝግጅታችንን እንግዲህ በድጋሚ መከታተል የምትፈልጉ ልጆች ደግሞ ማክሰኞ ከ11 ሰዓት ጀምሮ የሚደገም ይሆናል። ይህም ብቻም ሳይሆን በዚህ በመምህር ዝግጅት የሚተላለፉ ዝግጅቶችን በኢቲቪ የልጆች ዓለም የዩቲዩብ ቻናል ላይ ደግማችሁ መመልከት ትችላላችሁ እንላለን። ለዛሬ እንግዲህ የነበረን ቆይታ ይህንን ይመስል ነበረ። ከዝግጅቱ ጋር ቤተልሔም ብርሃኑ ከአስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር አብረናችሁ ቆየን። ሳምንት በሌላ የትምህርት አይነት ከሌላ መምህር ጋር እንገናኛለን። ሰላም ሁኑ።